አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጠል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። ይህ አዋዜ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን ይህን አለች ብለን ቦምብ ማዝነብ እንጀምራለን ማለት አይደለም ሲሉ በስልክ ቃለ ምልልስ የሰጡት ጋዜጠኛ ገለጸው። የሲኤንቢሲ ጋዜጠኛ ነው። ትራምፕ ይህን ያሉት እስራኤል በሊባኖስ የምታደርገውን ማጥቃት በማስፋፋቷ ምክንያት የሊባኖስና የጋዛ ጦርነት እስኪቆም ድረስ ድርድሩን ለማቋረጥ ተገድጃለሁ ማለቷን ተከትሎ ነው። ኢራን ታስኒም የተባለው ከፊል ኦፊሴላዊ ዜና ምንጭ ነው ይህን የገለጸው። ትራምፕ ቴሄራን በመገናኛ ብዙሃን የበተነችውን ይህንን አቋሟን ለአደራዳሪዎቹ አላስተላልፈችልንም ብለዋል። ኢራኖች ጥሩ ተዋጊዎች ከመሆን ይልቅ ጥሩ ተደራዳሪዎች ናቸው ሲሉ ያሾመሩት ዶናልድ ትራምፕ ይሁንና ውሳኔያቸውን አላሳወቁንም ብለዋል። ትራምፕ ለጋዜጠኛ በስልክ በሰጡት በዚህ ቃለ ምልልስ ይሄ ማለት ሄደን የቦምብ ድብደባውን እንቀጥላለን ማለት አይደለም ካሉ በኋላ ወደቦቹን የጠረነቀውን ከበባና ወከባ ግን እንቀጥላለን ብለዋል። ፕሬዚደንቱ በዚሁ የሲኤንቢሲ ቴሌቪዥን ሌላ ድንገተኛ የስልክ ቃለ ምልልስ ወዲያው የተከታተለ ነው። ስለ ሐቅ ኢራኖች ተደራደሩ አልተደራደሩ ደንታ የለኝም፣ ስለ እውነት ግድ የለኝም፣ ምን ያስጨንቀኛል ብለዋል። ወደባቸውን እንደዘጋው እቀጥላለሁ በማለት አክለዋል። አያይዘውም ኔታንያሁን ደውዬ እዛ ሊባኖስ ውስጥ ምን እየተካሄደ ነው እለዋለሁ ብለዋል። ይሁንና የዕብራይስጥ ዜና ምንጮች አሁን እንደገለጹት የሁለቱ መሪዎች የስልክ ውይይት ተካሂዷል። የውይይታቸውን ፍሬ ነገር አልገለጹም። ይህ ሰበር ዜና ቀደም ሲል በአዋዜ ልዩ ላይ ኢራን ድርድሩ ላይ ወጥቻለሁ ማለቷን በመጥቀስ ዘግበናል። ኢራን ድርድሩን አቋርጫለሁ ያለችው እስራኤል በሊባኖስ የምታደርገውን ውጊያ እያስፋፋች በመሄዷና እንዲሁም በጋዛ ውስጥ በሚካሄደው ጦርነት ምክንያት ነው ብላለች። እና ኢራን እንደጠየቀችው ከሆነ እዛ የሚገኙትን የተራዳ ኃይሎች ሄዝቦላንና ሐማስን ሊያረካ የሚችል ምላሽ እስካልተገኘ ማለትም የሊባኖሱ ጦርነት መቆም ብቻ ሳይሆን በአሁኑ ሰዓት የእስራኤል ጦር ዘልቆ ገብቶ ከ900 ዓመት በፊት የመስቀል ጦረኞች የሰሩት የታወቀ የኮረብታ ቤተ መንግሥት ላይ ቆሟል። ይህም የሊታኒ ወንዝን ሰሜናዊ ክፍል ከእግሩ ስር ሆጨጭ አድርጎ የሚያሳየውና ያ ክፍል ደግሞ የሄዝቦላ መናኸሪያ በመሆን የሚታወቅ ነው። ሌላው በሄዝቦላ መናኸሪያነት የሚታወቀው የቤሩት ደቡባዊ መዳረሻ በዛሬው ዕለት የከፋ ድብደባ እንዲካሄድበት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማዘዛቸው ይታወቃል። ይህንን ተከትሎ ነው እንግዲህ ኢራኖች አንደኛ በሊባኖስ የሚካሄደው ጦርነት መቆም የዚህ የተኩስ አቁሙ አካል እንደነበረ አስታውሰው፣ ስለዚህ ፕሬዚደንት ዶናልድ ትራምፕ ተኩስ ማቆሙን እያከበሩ አይደለም የሚል መግለጫ ነው የሰጡት ለውሳኔያቸው።
ይሁንና ይህ የተኩስ አቁም የሚባለው ፕሬዚደንት ዶናልድ ትራምፕ ዛሬ ምሽት ስልጣኔ ይሞታል ብለው መግለጫ ከሰጡና በኢራን ላይ የኤሌክትሪክ መሠረተ ልማቷን አውድሜ ጽልመት ውስጥ ለመክተት እጄን ለማንሳት 90 ደቂቃ ሲቀረኝ በፓኪስታን በኩል ተለማምናኝ በሰላማዊ መንገድ መፍትሄ የምንደርስበትን ሐሳብ ይዤ እመጣለሁ ስላለች በሚል ያንን በትር ሳይሰነዝሩ እና ለዚህ ለሚቀጥለው የ15 ቀን የድርድር ጊዜ ይሰጠኝ፣ እስከዛው ደግሞ የመጀመሪያው ዕለት የሆርሙዝ ሰርጥን እከፍታለሁ ብላለች በማለት ነበር ያስታወቁት። እውነቱን ለመናገር የሆርሙዝ ሰርጥ ተከፍቶ አያውቅም ማለት ይቻላል ይህ ጦርነት ከተጀመረ ወዲህ። አዎ በኢራን አልፎ አልፎ በእኔ ቁጥጥር ስር በእኔ መንገድ 26 መርከቦች አለፉ የሚል አንዳንድ መግለጫ ትሰጣለች። አሜሪካም በዚህ መንገድ እንዲህ አይነት መርከቦች አሳለፍ ከማለቷ በስተቀረ በየቀኑ እስከ 120 መርከቦች ግዙፍ የሆኑ የነዳጅ ጫኝ መርከቦችን ጨምሮ የዓለማችንን 20 በመቶ የነዳጅና የተፈጥሮ ጋዝ ፍጆታ ያመላልስ የነበረ በር እስካሁን በተጨባጭ ማለት የሚቻለው አልተከፈተም ነው። ስለዚህ የተባለው የተኩስ አቁም ስምምነት የመጀመሪያው መሠረታዊ ምክንያቱን በወቅቱ ዶናልድ ትራምፕ እንደገለጹት የሆርሙዝ ሰርጥ መከፈት እንደነበረ አይዘነጋም። አልተከፈተም። አንዳንዴ ገርበብ ያደርጉታል፣ አንዳንዴ በብዛት ይጠረቅሙታል። ከዛ ለጥቆ ደግሞ ባህር ኃይላቸው የኢራንን ወደቦች ከቦና አንቆ መያዙን ኢራን እስካሁን ድረስ ተኩስ አቁሙን የጣሰ እርምጃ ነው ስትል ቆይታለች። እንግዲህ ይሄንን ሁሉ አልፈን ፓኪስታን ላይ የታቀደው ፓኪስታን አደራዳሪ ሆና ታላቅ ስም ያገኘችበት ጅማሬ አንዴ ከተካሄደ በኋላ ዳግም አሜሪካና የኢራን ልኡካኖች ሳይቀመጡ እዚሁ ደርሰናል። ስለዚህ በዚህ መካከል አሁን ደግሞ በሁለቱ ሀገሮች መካከል የመግባቢያ ስምምነት ተደርሶ የሁለቱ ሀገራት መሪዎች በዛ በኩል መንፈሳዊ መሪው፣ በዚህ በኩል ዶናልድ ትራምፕ የነሱ የሁለቱ ማጽደቅ ብቻ ነው የቀረው ተብሎ ነበረ። ዶናልድ ትራምፕ ከአንዴም ሁለቴ ትናንት አርብና ሐሙስ ዕለት በተከታታይ ሲቹዌሽን ሩም ወደሚሉት ውጥረት የሆኑ ነገሮችን አበይት የሆኑ ነገሮችን ከቁልፍ ሰዎቻቸው ጋር ወደሚመክሩበት አዳራሽ ገብተው በዛው ያሳውቃሉ መቀበላቸውን ተብሎ ጠብቆ ነበረ። ነገር ግን ይህ የመግባቢያ ሰነድ የተባለው ስለ ኒውክሌሩ ድርድርም በምን ያህል ጊዜ ምን አይነት ጉዳይ ላይ እንዴት እንደሚካሄድበት አንድም መግለጫ የማይሰጥ መግባቢያ ሰነድ ሆኖ ነው ያገኙት። ስምምነቱን ሁለቱ መሪዎች እውቅና ከሰጡ በኋላ የሆርሙዝ ጦርነቱ ይቆማል፣ በሁሉም ግንባር ሆርሙዝ ሰርጥ ይከፈታል፣ በሰባተኛው ቀን 60 ቀን የሚቆይ ድርድር በኒውክሌሩ ላይ ይጀመራል የሚል ነው። የኒውክሌሩን ጉዳይ በተመለከተ በተለይ በአንገብጋቢነቱ 60 በመቶ የበለጸገው 440 ኪሎ ግራም ኢራን አሁን በእጇ የቀራት አንድ የዩራኒየም ማበልጸጊያ ቢገኝ በቀናትና በሳምንታት ውስጥ አሁን ካለበት የጋዝ መልኩ ወደ ኒውክሌር አረር መቀየር የምትችለውን እና 10 ኒውክሌር ቦምብ ቢያንስ በእጇ ላይ ያስገባ የሚችለውን ይህንን የበለጸገ ዩራኒየም በተመለከተ ምንም የሚጠቅሰው ነገር የለም። ስለዚህም ዶናልድ ትራምፕ በዚህ የመግባቢያ ስምምነቱ ላይ የኒውክሌር ጉዳይ ላይ ውይይት አድርገው በ60 ቀኑ ስምምነት እንደሚደርሱ በግልጽ እንዲቀመጥበት፣ ይህ የበለጸገ ዩራኒየም ደግሞ ለአሜሪካ ተላልፎ እንደሚሰጥና መቼና እንዴት እንደሚሰጥ በግልጽ መስፈር አለበት በሚል ይህንን ተጨማሪ ነጥብ አድርገው ለኢራን ተደራዳሪዎች ልከዋል። ዋነኞቹ ይህን የሚወስኑት የኢራን ተደራዳሪዎች ደግሞ የሚኖሩት ዋሻ ውስጥ ነው የሚባለው። ምክንያቱም በማንኛውም ሰዓት በድንገት በእስራኤል ጥቃት የመገደል አደጋን ላለመጋለጥ ነው። በዚህም የተነሳ መልእክቱ ለእነሱ የሚደርሳቸው 2 እና 3 ቀን ፈጅቶ ነው። ከዛ በኋላ ነው ምላሻቸው የሚጠበቀው። እንግዲህ ዶናልድ ትራምፕ ይህን ምላሽ እየተጠባበቁ ባሉበት ሰዓት ነው ዛሬ ኢራን ሩጫዬን ጨርሻለሁ፣ የሊባኖሱ ጦርነት መቆም፣ ከዛ በኋላ የእስራኤል ከዛ መውጣት፣ እንደገና ደግሞ በጋዛ በኩል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸውን 53 በመቶ በእጁ ይገኛል የጋዛ ግዛት፣ እሱን ወደ 70 በመቶ አስፉ የሚለው ትእዛዛቸውን ሰጥተዋል። እነዚህ ነገሮች ላይ
እስራኤል ከኢራን ማነው ከሊባኖስ በተኩስ አቁም ተደርጎ ከሊባኖስ ከወጣችና በጋዛ በኩል ደግሞ አሁን አልፎ አልፎ የሚካሄደው ሁለት የሐማስ መሪዎችን አከታትሎ የገደለው አይነት ጥቃት ከቆመ እና ይሄም ሐማስን ካረካው በዛ በኩል ሄዝቦላን ካረካው ብቻ ወደ ድርድሩ መለሳለሁ የሚል ነው የዛሬ የኢራን መግለጫ። ታስኒም እንዳስነበበን ከሆነ ወይም እንደገለጸው ከሆነ ከዚህም በላይ ኢራን ድርድሩን ማቋረጥ ብቻ ሳይሆን ሆርሙዝ ሰርጥን ሙሉ በሙሉ የመጠርቀም አቋሟን በመቀጠል በተጨማሪ ደግሞ የደቡብ ቀይ ባህር ጫፍ ላይ የሚገኘውን ባቤል ሜንዴብ የመተላለፊያ መስመር በየቀኑ ከ7 እስከ 10 መርከቦች የሚያልፉበት ነው። በደራ ጊዜ ደግሞ 40 እና 50 መርከቦች የተላለፉበት የነበረ ነው። በየመን ሀውቲዎች አማካኝነት እሱንም የመዝጋቱ አጀንዳ ቁጥር 1 ሆኗል በማለት ታስኒም ዘግቧል። እንግዲህ አሁን እንደሰማነው ዶናልድ ትራምፕ ለሲኤንቢሲ ለተባለ ቴሌቪዥን አይ ዶንት ኬር የሚል ምላሽ ሰጥተዋል። ዓለም እስራኤል እስካሁን በዚህ የድርድር ሂደት ውስጥ አልገባችም እና እስራኤል ለምታደርገው ጦርነት አሜሪካ ከኢራን ጋር የምታደርገው ጦርነት አንዱ አካል ሆኖ አልታየም ነበር እና በድርድር ሐሳብ ሂደት ውስጥስ ይሄ ነገር ተካቶ ነበር ወይ? ምክንያቱም ኒኩለርን በተመለከተ እና በሌላ መልኩ ደግሞ በዋነኛነት የሆርሙዝ ሰርጥን በተመለከተ እንደ ትልቅ ጉዳይ ሆኖ ምንም አይነት ቅድመ ሁኔታዎች ሳይኖሩ በመጀመሪያ ደረጃ ሆርሙዝ እንደሚከፈት ነበረ የምናውቀውና አሁን ኢራን እስራኤል እያደረገችው ባለው ጦርነት መነሻነት በቃኝ ማለቷ የመግባቢያ ሰነዱን 100% ረግጣ እንደመውጣት አይቆጠርም ወይ? አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጠል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። የዶናልድ ትራምፕ መግለጫ አይ ዶንት ኬር አይገደኝም፣ እኔ የባህር ኃይሌ ወደ ዙሪያ የጣለውን ከበባ ጠብቄ ቆያለሁ፣ ሲመለሱ ጠብቃቸዋል የሚል ምላሽ ነው የሰጡት። ስለዚህ በጀርባ ምን እያሉ ነው እንግዲህ የባሰበት ይመለስ ማለታቸው ነው። ነገር ግን በዚህ ጉዳይ ላይ የመላው ዓለም ኢኮኖሚ የራሷ የአሜሪካ ኢኮኖሚና የእሳቸው ፖለቲካም እየተበላሸ ነው ያለው። አዎ ኢራኖችም አይሸጡም አይለውጡም፣ ተዘግተው ነው ያሉት እና በአጠቃላይ የመጎዳዳቱ ነገር እየቀጠለ ነው ያለው። በዚህ ላይ ደግሞ ኢራኖች ሌላ ኦፕሽናቸውን በማራዘም በዚህ በቀይ ባህር በኩል ያለውን ማስተንፈሻ ደግሞ እንደዚሁ ወደ መዝጋቱ እንደሚሄዱ እየተናገሩ ነው ያሉት። የመጀመሪያ ጥያቄን ለመመለስ እስራኤልን ይመለከታል ተኩስ አቁሙ። ምክንያቱም እስራኤል ዞሮ ዞሮ ከአሜሪካ ጋር የሚደረገው ድርድር የጦርነቱ ተጣማጅ ተዋጊዎች ናቸውና እስራኤልንም ይመለከታል። ስለዚህ ተኩስ አቁሙ የሊባኖስ ውስጥ የሚካሄደው ጦርነትም ተኩስ አቁም ውስጥ ይጠቃልላል ነው የሚለው። አዎ ይህም በተመለከተ ዶናልድ ትራምፕ ዛሬ ምሽት ስልጣኔ ይሞታል ባሉት ምንድነው የሚባለው አርማጌዶናዊ መግለጫ ተከትሎ 90 ደቂቃ ሲቀረኝ ተለምኜ ተኩት ባሉት የተኩስ አቁም መፍትሄ በ15 ቀን ውስጥ ይሰጣል የተባለው እና በዛ ምክንያት በተሰጠው የ15 ቀን የተኩስ አቁም ራሳቸው ዶናልድ ትራምፕ ከእስራኤል ጋር በመሆን ያሉት ነገር ተኩስ አቁሙ የሊባኖስን ጦርነት በእስራኤል እና በሄዝቦላ መካከል ያለውን አይመለከትም የሚል ነው። ኢራንና ፓኪስታን ግን ከዚህ በመለየት ኖ ተኩስ አቁሙ
የሊባኖስንም ግጭት ይመለከታል የሚል ነበረ። ስለዚህ ጥያቄን ለመመለስ ያክል በአንድ በኩል እስራኤልም አሜሪካም ካላቸው አቋም አንጻር በዚህ በኢራን ጉዳይ ያለው ተኩስ አቁም ሊባኖስን አይመለከትም የሚለውን እንደ አቋም ሁለቱም አልቃዩ። ለምሳሌ አሜሪካ አዎ ተሳስተና ወይም ደግሞ ኦኬ ኦራይት ይሄ ተኩስ አቁም የሊባኖስንም ጦርነት መቆም ይመለከታል ብላ በይፋ የገለጸችበት ሁኔታ የለም። እስራኤልም ኦኬ እኔም የዚህ የተኩስ አቁም አካል አድርጌ ይገዛበታለሁ አላለችም። ይሁንና ግን ዶናልድ ትራምፕ ሁለቱን ኃይሎች በማደራደር ሊባኖስና በእስራኤል መካከል ዋሽንግተን ውስጥ ድርድር በማስደረግ የተኩስ አቁሞች እንዲከበሩ አድርገዋል። ከአንድም ሁለት ጊዜ ምንም እንኳ ሊከበሩና ሊቆሙ አልቻሉም፣ በሄዝቦላና በእስራኤል ጦርነት ማለት ነው። ስለዚህ አሁንም እንደሰማኸው ዶናልድ ትራምፕ ኔታንያሁን አነጋግረዋቸዋል። ፕሮባብሊ ኦኬ ይሄ ነገር ይቁምና የሆነ ሀሳብ ሊሰጡ ይችላሉ። ይሄን ሲያደርጉ ግን በመርህ ደረጃ ያን ጊዜ የተደረሰው በ15 ቀን ውስጥ የሰላም መፍትሄ እንደርሳለን ተብሎ ያ ዛሬ ምሽት ስልጣኔ ይሞታል የተባለው ጥቃት እንዳይካሄድ ምክንያት የሆነው ተኩስ አቁም ግን በአሜሪካና በእስራኤል አመለካከት ሊባኖስን አይጨምርም። ኢን ፕሪንሲፕል በኢራንና በፓኪስታን አመለካከት ደግሞ ይጨምራል። ያም ሆኖ ግን አዎ ይጨምራል ትክክል ናችሁ ሳይሉ አሜሪካም እስራኤልም የሊባኖስን ጦርነት አብሮ ለማቆም በተኩስ አቁም ከአንዴም ሁለቴ መሞከራቸው የታየ ነው። ስለዚህ በዚህ መንገድ ይሄዱበታል ለማለት ነው። አሁን አስቸጋሪ የሚሆነው እስራኤል በዚህ በሊባኖስ አሁን ከፍተኛ ቦታ ይዛለች። ስለዚህ አሁን እንግዲህ እስራኤል ከሊባኖስ እንድትወጣ ማሳመን ሊኖርባቸው ይችላል ዶናልድ ትራምፕ። በሌላ በኩል ደግሞ በጋዛ ያለው ደግሞ ፈጽሞ ከዚህ ጋር የማይገናኝ ነው። ስለዚህ አሁን ኢራኖች በኮንፊደንስ ይህንንም ከጋዛ ጋር አያይዘውታል። ጋዛ ውስጥ ያለው ጥቃት መቆም አለበት፣ እስራኤል 70 በመቶ ያዢ በማለት ከ53 17 በመቶ የግዛቱን ጨምር የሚለውን የኔታንያሁን እቅድ ተፈጻሚነት መቀልበስ አለበት ብሎ ሐማስ አቋም ከያዘና ይሄን እንዲደረግ የሚጠይቅ ከሆነ ኢራን ያለችው ሐማስን የሚያረካ መልስ እስካልተገኘ ድረስ ወደ ድርድሩ አልመለስም የሚል ነው። ስለዚህ አይ ቲንክ ትንሽ ነገሮች የተወሳሰበ ሁኔታ ውስጥ ይታያሉ። ይህ የኢራን አሜሪካ ጦርነት የፈታው ነገር የለም። እውነቱን ለመናገር በዚህ ጦርነት ይህ ድርድር ይህን ያህል አስቸጋሪ ነው ለማለት ነው። ኢሳያስ ዓለም አሁን ባቤል መንዴል ላይ እቆጣጠራለሁ ወደሚለው ወደ ሌላኛው መንገድ መሄዷ የበለጠ ውጥረቱን አያባብስም ወይ? በሌላ መልኩ ደግሞ ዶናልድ ትራምፕ መንገዱን የሆርሙዝን መንገድ እንደ ወጥሬ እንዲያስኩኝ ይቀጥላለሁ ቢሉም ኢራን ሌላ አማራጭ በየብስ በኩል የምትፈልገውን ነገር የምታስገባበት ኢራን ሰፊ የባህር ዳርቻ ያላት ብዙ ወደቦች ያሏት ሀገር ነችና በካስፒያን ባህር የተወሰኑ ሸቀጣሸቀጦች ታስገባለች። በፓኪስታን በኩልም በመሬት ታስገባለች። ይሁንና በግልጽ እንደሚታየው የባህር ላይ ወደቦቿን የመርከቦቿን ያክል የሚተካ ነገር አይኖርም። በዋነኛነት ደረጃ የነዳጅ ሽያጯን አዎ አንዳንድ ኃይሎች ምን ይላሉ? ነዳጇን አስቀድማ ብዙዎችን ሞልታ በዓለም ባህር ላይ ያሰማርታለች፣ ከመርከቧ እየሄዱ ይቀዳሉ የሚል ነገር አለ። ዞሮ ዞሮ ሁኔታው ከመቆየቱ አንጻር ኢራን ነዳጇን ለመሸጥ የግድ ወደቦቿ መከፈት አለባቸው። ያ የ90 ሚሊዮን ህዝብ ሀገር ነው። ሰፊ ነገር ነው ወደ ሀገሪቱ የሚገባው የተለያየ ነገር። እንደገና ደግሞ ከሀገሪቱ የፔትሮኬሚካል ውጤቶች እና ሌሎችም ነገሮች እየወጡ መሸጥ አለባቸው። ከዚህ አንጻር ከበባና ወከባው ከባድ ጉዳት ያደርስባታል። ይሄ ምንም የሚያከራክር አይደለም። ነገር ግን አንድ ነገር ማለት ይቻላል። የዚህ ጦርነት ዋነኛው ፍልሚያ ጊዜ ነው። ጊዜን በተመለከተ ደግሞ ማነው የተሻለ ጊዜ ያለው የሚል ነው። እንደሚታወቀው ዶናልድ ትራምፕ ሀገራቸው ውስጥ አሁን የነዳጅ ዋጋ በጋሎን ኦልሞስት እጥፍ እየሆነ ነው ያለው። አሁን ለምሳሌ ይሄ ዜና ከመሰማቱ ጋር ደግሞ የነዳጅ ዋጋ እንደገና ይጦዛል። ስለዚህ አንደኛ በአሜሪካውያን ኑሮ ላይ በተለይ በሚጎዳው ክፍል ላይ ጠንካራ የኑሮ ጫና ያመጣበታል። ይህ የኑሮ ጫና ደግሞ ወደ ፖለቲካ ሲተረጎም ሪፐብሊካኖችን ፊት ይነሳል። በፊት ለፊታችን በህዳር ወር በኢትዮጵያ 2019
በሚካሄደው አጋማሽ ጊዜ ምርጫ ከወዲሁ ዲሞክራቶች ያጥለቀልቁታል የሚል ግምት ነው እየተሰጠ ያለው። ስለዚህ ዶናልድ ትራምፕም ራሳቸው እግራቸው ዘይት ውስጥ ያለው ትልቁ ጥያቄ ማን ነው ጊዜ ያለው? አሁን ዶናልድ ትራምፕ ያሉት ምንድን ነው? የወደብ ላይ የጣልኩትን ከበባ እሱን አስቀምጬ እጠብቃቸዋለሁ አሉ። ምን ማለታቸው ነው? እኔ ጊዜ ያለኝ ነው። እንዴት ጊዜ ሊኖረው ይችላል? አይ ዶንት ኬር ስለ እንትኑ ምርጫ ብለዋል። አይ ዶንት ኬር በህዳር ስለሚደረገው ምርጫ ብለዋል። ስለዚህ የሚናገሩት እምነታቸውንና እውነታቸውን ከሆነና የዛን ያህል ጥንካሬ ካላቸው በእርግጥም ጊዜው ካላቸው ወይ በዚህ ፍጥጫ አሸናፊ መሆናቸውን መገመት ይቻላል። እዚህ ጋር ደግሞ እንደምትመለከተው ኢራኖች ድርድሩን አቋርጠውታል። ተመልሶ ሊመቱን ይችላሉ የሚል ስጋት እንደሌለባቸው በግልጽ ያሳያል። ስለዚህም እንደውም ሆርሙዝ ሰርጥ መዝጋት ብቻ ሳይሆን ባቤል መንዴብንም ዘግተን ወደ ስዊስ ካናል የሚያልፈው ማለት ዘግተን ጠቅላላ የዓለም የነዳጅ የምግብ የምናምን አጠቃላይ የኢኮኖሚ መቃጠል በዓለም ላይ እናደርሳለን የሚል አካሄድ ለመሄድ የቆረጡ ነው የሚመስሉት። ስለዚህ ማለት የሚቻለው በሁለቱም በኩል ጊዜ እኛ ጋ ነው የሚል ነው ያለ ሁኔታ። እርግጡን እንነጋገር ከተባለ ግን በጣም የተወሳሰበ በጣም መጨረሻው የማይታወቅ ጥልፍልፍ ጉዳይ የሆነ ነው። ዓለም አሁን በዚህ ሂደት ውስጥ አውሮፓ እስካሁን ባለችበት የዝምታ ሂደት ውስጥ መቀጠል ትችላለች ወይ? አሁን አውሮፓያኖች በራሳቸው ውስጥ የራሳቸውን በራሳቸው መንገድ ከዚህ ጦርነት ማብቃት በኋላ እንነቃነቃለን የሚሉት ነገር አላቸው። ማንም ሀገር በዚህ ጉዳይ ላይ አይመለከተኝም ሊል አይችልም፣ በተለይ አውሮፓውያኖች። ምክንያቱም የሆርሙዝ ሰርጥ ጉዳይ የዓለም ጉዳይ ነው፣ የዓለም ኢኮኖሚ ጉዳይ ነው። ስለዚህ አንደኛ በሆርሙዝ ሰርጥ የሚተላለፈውን አቅርቦት ማጣት ብቻ አይደለም፣ ወይም ደግሞ በኢራን እጣ ፈንታ በኢራን የመወሰን ጉዳይ ብቻ አይደለም። በዓለማችን ላይ እንደ ሆርሙዝ ሰርጥ ያሉ አያሌ ናቸው። ስለዚህ ይሄ ፕሬሲደንስ ኢራኖች አሁን በያዙት መንገድ ሆርሙዝ ሰርጥን በእነሱ ሉዓላዊነት አስቀመጡ ማለት በኤዥያም በተለያየ የባህር መተላለፊያዎች ብዙ አሉ፣ 2-3 የሚሆኑ አሉ ሌሎቹ። ስለዚህ እነዚህ ሀገሮችም የራሳቸውን እርምጃ በመውሰድ አጠቃላይ ዓለምን አስጨናቂ ነገሮች ሊከቱ እንደሚችሉ ነው የሚፈራው። ስለዚህ አቴኒ ኮስት ይሄ የሆርሙዝ ሰርጥ ወደ ነበረበት መመለስ አለበት ነው። አንዱ እንኳን አስታወስከኝ ዶናልድ ትራምፕ ምላሽ እንዲሰጣቸው የላኩትና ምላሽ እየጠበቁ ነው ያሉት ብያለሁ። አንዱ ይሄ የኒውክሌር የበለጸጉ ዩራኒየም ነው። ሌላው ግን ይሄ ሆርሙዝ ሰርጥ እንደገና ይከፈታል ስትል ኢራን ምን ማለት ነው? ከዚህ በፊት አንስተነዋል እኛ። በእሷ ሉዓላዊነት ስር ነው የምትናገረው ሁሉ ጊዜ ነው ወይስ ወደ ነበረበት ከጦርነት በፊት ወደ ነበረበት ይመለሳል? ይሄ በግልጽ ቋንቋ ይቀመጥልኝ የሚል ማረሚያ ጭምር ነው የላኩት ዶናልድ ትራምፕ። ምላሹን እየጠበቁ እያሉ ነው ኢራን ሩጫዬን ጨርሻለሁ ያለችው። ይኸው ነው ኢሳያስ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሆንልን። መልካም ምሽት። አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጠል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን።